ኢትዮጵያንና ነጃሺን ለመነጣት በቃ መሊኩ ወይም ነጃሺ ብቻ ነው ፍትሃዊ የተባለው እንጂ ሌሎቹ ፍትሃዊ አይደሉ የኢትዮጵያ ወታደር እንደው ቢናቅ አይደለም ደግሞ በጣም ይፈራም አይደለም ማከለኛ ነው ማለት እንችላለን ይላል የናይል መመንጫው ቦታ ለዓለም ወደው ሳይሆን በግድ ደዚህ እንዲያወሩት ሆኗል ማለት بسم الله والحمد لله والصلاة والسلام على رسول الله. إثيوبيا من الدول الفاعلة في إفريقيا. إثيوبيا بأفريقيا بتأم وسائل يونج هاجر نات. لها محطات تاريخية مشهورة. بزو يتاريخاوي درشاوج نا متايا محطة مالت مأكلات ينبرات تلك هاجر نات. وظهرت في الأوائل الأخيرة يعني هون دقمو بمجرشاوتشو جزء بقبلات ظهر لها علو كف مالت جمرالج ارتفاع ووجود في أنا متايت يوين بلالج يلنال أوكي وسائل التواصل الاجتماعي وسائل الإعلام بشكل كبير بتلاقي يا ميديا وتشوا بميديا ولاي بوتاون اللو وسدوالج بيبوتاو يمتنسا ሀገር ሆናለች نتيجة الأحداث المؤثرة اللي حصلت فيها وحواليها በውስጧም ሆነ በአካባቢዎቿ በሚከሰቱት በሆኑ የተለያዩ ሁኔታዎች والأحداث دي أثرت بشكل سلبي على عدد من الدول العربية منها مصر ومنها السودان ومنها الصومال ይህ የኢትዮጵያ ግን ከፍታም ሆነ መታየት ምናምን ሶስት ሀገሮች አረቦች ሀገሮች ላይ ተጽዕኖ ያሳደረ ነው አንደኛው የሶማሊያ ነው ማለት ኢትዮጵያ ባህር ልትወጣበት የፈለገችበት ሁለተኛው ሱዳን ነው ሱዳንን ለምን እንዳመጣው አላቀም ሶስተኛው ግብጽ ነው اثيوبيا هي الحبشة في التاريخ ኢትዮጵያ ማለት ሀበሻ የምትባለው ናት በታሪክ بعض الناس او بعض المشاهدين والمشاهدات على تعليقا على بعض الحلقات سابقا አንዳንድ የተለያዩ እንትኖችን ፕሮግራሞቻችን ላይ አስተያየት የሰጡ አንዳንድ ሰዎች እንደሚናገሩትና እንደሚጠቅሱት خاصة بأثيوبيا قالوا ان الحبشة مقصود بها افريقيا ده ሀበሻ ማለት አፍሪካ ማለት ነው የሚለውን በጣም ሊያሳምኑን ይሞክራሉ صحيح ግን ይሄ ልክ አይደለም الحبشة مقصود بها اثيوبيا ሀበሻ ማለት ኢትዮጵያ ናት ጥሩ ممكن تكون بعض البلاد المحيطة بأثيوبيا زي إريتريا زي جيبوتي ግን ኤርትራ ኢትዮጵያ ማን ነው ኤርትራ ጅቡቲ ምናምን ሊካተቱ ይችላሉ ወይም زي أجزاء من الصومال የተወሰኑት ሶማሌ ممكن أجزاء من السودان እንደዚሁም ከሱዳንም የተወሰነው ፓርት አንድ ላይ ተካቶ እንግዲህ ኢትዮጵያ በፊት ስታስተዳድራቸው የነበሩትን አልካደም ማለት ነው ከሶማሌም ከጅቡቲ ኦልሞስት የኛ ነበረች ከዛ ኤርትራም የኛ ነበረች ከዛ እነዚህ ተገንጥለው ከወጡብን በስተቀረ ሱዳንም እንደዛው የተወሰነ የወሰዱብን አለ ከዛ ውጪ በሙሉ እነዚህ ሀበሻ የሚባሉት እነዚህ ናቸው ይያለ ነው ጥሩ ነው لكن مش أفريقيا كلها أفريقيا ግን አፍሪካ በሙሉ አይደለችም እኛም አላልንም ኦኬ الجغرافيين القدماء كانوا بيسموا أفريقيا السودان مش الحبشة ስለዚህ አንዳንዶች እንደውም አፍሪካ ሚሊዮን ሱዳንን ነበር ሚሉት ሱዳን ሚሊዮን ቃል ነበር የሚሰጡት لما تلاقي في الكتب القديمة الجغرافيا والتاريخ القدام كلمة السودان يبقى يقصد بيها الأفارقة بشكل እና በአብዛኛው ድሮ ምንማርባቸው መጽሐፎች ሱዳን ብሎ የሚጠቅሳቸው የአፍሪካ ሀገሮች ናቸው عام وكلمة أفريقيا نفسها كان مقصود بها تونس ففين لازم اراجع المصطلحات التاريخيه عشان اعرف افهم الواقع اللي انا عايشه دلوقتي ويكون الاسم على نفس المسمى ሌላው አፍሪካ ሚለው ቱኒስን ይጨምራል ምናምን ነው ሚለው ያው فالحبشه بالنسبه لنا انطباعاتنا عنها في التاريخ ايجابيه አስቡት ኢትዮጵያ ስለ ሀበሻ ወይም ስለ ኢትዮጵያ ስናስብ ይቅርታ የምናስበውና ምናቀው ኢትዮጵያን ሲባል በፖዚቲቭ መልኩ ነበረ የምናያት ايجابيه ليه لان الرسول صلى الله عليه وسلم ارسل اليها الهجره الاولى ምክንያቱም የመጀመሪያ ስደትን ወደ ኢትዮጵያ ነበርና የላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም الاولى معروف انها كانت للحبشه وقال في النص فيها ملك لا يظلم عنده احد እና
ሙሉን ማለት ያው ይከብደዋል اذهبوا الى الحبشه ምናም ስላለበት ማለት ሞቅ ማለት አይፈልግም ስለዚህ ወደዛ ንጉስ ሂዱ ብለዋል والحقيقه عند እሱ ዘንድ የማይበደል ምናም ይለውንም ማለት አልፈልግም ده برضه بيلفت نظرنا لشيء مهم جدا انه እዚህ ጋር ግን አንድ ነገር በጣም መናገር ፈልጋለሁ ይላል እቺ ናት ዛሬ እንዳለ ፕሮግራሙን ያሰራኝ ነገር እቺ ናት هو الرسول صلى الله عليه وسلم عندما ارسل المسلمين الى الحبشه እነዚህን ሙስሊሞች ወደ ሀበሻ በተላኩበት ወቅት فكان معتمد على الملك مش على النظام ወደ ንጉሱ እንጂ ነው የላኩት እንጂ ወደ ሀበሻ አይደለም ማለት ወደ ስርዓቱ አይደለም ይሄ አሁን ለመለያየት የሚከድ ሂደት ነው በቃ መሊኩ ወይም ነጃሺ ብቻ ነው ፍትሃዊ የተባለው እንጂ ሌሎቹ ፍትሃዊ አይደሉም እንደምንም ብሎ እንትኑን ክሬዲቱን ለመቀነስ ማለት ነው ግን አስከደማ ቁርአኑ ደግሞ ይከለክለዋል مالش ان النظام في الحبشه نظام جيد او النظام نظام عادل او الدوله دوله عادله لا አይ አገሪቱ ደህና ናት ምናምን አላሉም ይላል ግን ቀደም ረሳሁት ሳልጠቀስ በእንትን የሱ አረብኛ ላይ መልስ ሰሰጥ እዚህ ጋር ማስታወሻ ለያዝ ሰሃባዎቹ ግን ራሳቸው ምን አሉ ነው ሰሃባዎቹ ወይም ባልደረባዎቹ የመጀመሪያ ስደት ሄደው ኢትዮጵያ ከገቡ በኋላ ከዛ 3 ወር ቆይተው አይ የሆነ አገሩ ሰላም ሆኗል ምናምን ተብለው ተመልሰው ሄደው ነበር ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠይቋቸው ነበር እንዴት ነው ሀገሩ ሲሏቸው ወይ በጣም ይገርም ሀገር ነው ያሉ ነበር የሚነግሯቸው ቡኻሪ ሙስሊም የዘገበው ስለ ህዝቡ ስለ ቤተክርስቲያኑ ሳይቀር የማርያምን ስዕል አይተናል የመሳሰሉት ይያሉ ሁሉ ነገሯቸዋል ነብዩ ሰለላሁ ዐለይሂ ወሰለም እንደነ ኡሙ ሰላማ የመሳሰሉት በዛ ዘመቻው ምንድነው ስሙ ስደቱ ላይ የነበሩት ሰዎች ይሄንን በሙሉ ያው ያጥፈዋል ይክደዋል ምንም ወይም መናገር አይፈልግም ይሄ አንዱ እንግዲህ የግብጾቹ እንትን ሲስተም ነው ይሄ አንድን ታሪክ ወይም አንድን ሙሉ የሆነና መነገር ያለበት ነገር ውስጥ ስትፈልግ መቀነስ ስትፈልግ መበረዝ ስትፈልግ ደግሞ ጭራሽ ማጠልሸት ማለት ነው ይሄንን በደንብ እንደሚሰሩ በደንብ የሚያሳየን ነገር ነው على الملك وثورة على الملك على النجاشي وكان ممكن يضع المسلمين في خطورة شديدة لولا ان الملك انتصر اللي هو ስለዚህ ንጉሱ ነው ሁሌ በኃይል ይዟቸውና የበለጠ ምንድነው ይሄ ማለት ደግሞ የነጃሺን ምንነት ሊነካው ነው ሰውየው ሳያስበው የነጃሺን ፍትሃዊነት ሊገድበው ነው ማለት ነው ምክንያቱም ፍትሃዊ የሚሆነው በውጭ ሰዎች በመጡት ብቻ መሆን የለበትም ስለዚህ አይ እዛ ቀሳውስቶቹን በግድ ነው ያዛቸው አንዴ ሊጥሉት ሲሞክሩ በኃይል ነው ያዛቸው ምናምን ይያለ ጭራሽ ስለ ነጃሺ ክፉ ነገር ሊናገር ነው ማለት ነው ሰው ሳያስበው እሱን ያወደሰ መስሎት ግን ይሄ ሁሉ ምንድነው ኢትዮጵያንና ነጃሺን ለመነጣጣል ነጃሺ ለብቻው ልክ ተንጠልጥሎ ያለ ይመስል እንጂ በሙስሊሞቹ እንደውም እንደነ አደም ካሚል እንደነ ፕሮፌሰር አደም ካሚል ሌሎቹም የሚሉት እንዳውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመዲና ህዝብ ባይቀበሏቸው ኖሮ ምናልባትም እሳቸው ራሳቸው ወደ ሀበሻ ሊሰደዱ እነዚህ ሰዎች እንደ መሞከሪያ ወይም ደግሞ እስኪ ሀገሩ ላይ ያለው ሁኔታን እንዲያዩ እና መሬቱን አደላድለው እንዲጠብቁ ለማድረግ ነው የላኳቸው ብለው የሚያምኑ አሉ ያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው እንኳን ወደ ሀበሻ ሊሰደዱ የሚችሉበት ፖሲቢሊቲ አለ ብለው የሚናገሩበት ሁኔታ ይያለ ሌሎች ትልልቆች እንደዚህ አይነቱ ሰው ደግሞ መጥቶ አይ ነጃሺንና ኢትዮጵያ ለመነጠል የሚደረግ ሂደት ማለት ነው نجاشي واستطاع انه يأوي ይሄ ሁሉ ምን ይባላል محاولات فاشله ይባላል ይሄ ውድቅ የሆነ ሙከራ المسلمين مرة ثانية في والقيادة فيها لو كانت غير عادلة كانت ظالمة او كانت غير مسؤولة ممكن تبقى النتائج وخيمة تهييج هذه البلاد للحرب الرسول صلى الله ሌላው አንድ ራሱ የሚናገረው ሐቅ በሀበሻ ላይ ግን የተመከረው ምክር አለ ይላል ምንድነው እሱ اتركوا الحبشه ما تركوك ሀበሻዎችን ካልነኳችሁ አትንኩ ካልነኳችሁ አትንኩ عليه وسلم قال في حديث قال حديث عجيب حقيقة رواه ابو داود በጣም የሚገርም ሐዲስ ነው ያ ነብያዊ ትውፊት ነው ይልና ابو داود የሚባሉ ዘጋቢ ነው የዘጋው واحمد والصحيح عن عبد الله بن عمرو بن العاص رضي الله عنهما قال النبي صلى الله عليه وسلم اتركوا الحرب
ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ حبشة ما تركوكم ሀበሾችን አትንኩ እስካልነኳችሁ ድረስ يبقى بس خلي بالك ان هذا النص رابط ترك الحبشة بان هي تركتنا يعني ግን ዋናው ግን ከተውን የሚለውን አትርሱ ይላል ከነኩን ግን አለቃቸውን ان هي ما تعدتش علينا برضو بيدي الايحاء ان هي قابلة للتعدي ሌላው ከዚህ ሐዲስ የምንረዳው ይልና እንደሚነኩን ነው ይላል ምክንያቱም እስከተዋችሁ ካሉ ካልነኳችሁ አትንኩ ማለት ይነኳችኋል ማለት ነው ይሁት የሱ አይነት አተረጓጓም አጣሞት ገለበጠውና ይነኳችኋል ማለት ነው ከነኳችሁ ግን እንዳትለቋቸው እንደማለት ነው لو الإمارة فيها ما هياش عادلة لو الأمير فيها ما هوش عادل هيحصل منها تعدي ስለዚህ በሐበሻ ላይ ያለው መሪ ፍትሃዊ ሲሆን ምንም ችግር የለብንም እንደማለት ነው ግን ፍትሃዊ በማይሆንበት ጊዜ ላያችን ላይ ሊመጣ ስለሚችል ያኔ ግን አለቀው ማለት ነው فلو حصل بقى تعدي هنا ما فيش عندنا يعني حاجة نعملها إلا إننا نرد على هذا التعدي إحنا ስለዚህ እንደዛ አይነት ነገር ከተፈጠረ ግን አለቀው ያው መልስ መስጠት አለብን ما بنبداش هذا التعدي لا ግን እኛ ጀምረን ቀድመን ግን ጦርነት አንከፍትም ቀድመን አነካቸው نبدا الحبشه بحرب ولكن اذا تعد ምን እንደሚያወሩ ምን እንደሚሉ እንዴት እንደሚያስቡ እንዴት ይሁት አበሻና ነጃሽን ለመለያየት እና ቀስ ብለው አይ ነጃሽ ብቻ ነው ክብር ያለው ከዛ ውጭ ያለው ሰው በሙሉ ክብር የለውም ሌሎቹ ሥርዓቱ ምኑ በአጠቃላይ ሌላው ህዝብ በሙሉ ክብር የለውም የሚለው ድምዳሜ መጀመሪያ አሰመረ ከዛ ደግሞ አትንኳቸው ሚለውን ሐዲስ ደግሞ አይ ከነኳችሁ እንኳቸው ሚለው ሚያሳየው ይነኳቸዋል ማለት ነው አለ ይሁት ሚያስቀምጣቸውን እንትኖች ንግግሮች በጣም አደገኛ ናቸው በጣም دو علينا وهم الحقيقه تعدوا يعني زي ما انت هنشوف في الحلقه تعدوا على البلاد العربيه المحيطه አሁን ያየን ነው እንዴት አድርገው የአረብ አገሮች ላይ ሶማሊያ አረብ ሆና እዚህ ላይ በጣም እንዳይበላ አድርጌ በደብረ የነገርኩት ሶማሌ በመንኛ ነው አረብ ምትሆነው በቋንቋ ነው በምንድነው ብለን በደንብ ዝርዝር ውስጥ ገብተናልና ሶማሌ እና ሱዳን ከዛ ደግሞ ግብጽ ላይ ያው የመጣንባቸው بهم والمتاثره بهم لو حصل تعدي فاحنا مفروض اننا بنرد على هذا التعدي كما ስለዚህ አሁን እነሱ ግን ድንበር አልፈውብናል ስለዚህ ይሄ ድንበር ያለፉን ላይ ደግሞ ዝም ብለን እናያቸው አይገባም أخبر النبي صلى الله عليه وسلم حاجة كده شبيهة بالقتال في المسجد الحرام نحن لا نبدأ القتال في المسجد الحرام لكن لك يا مكة የተከበረው ቦታ ላይ ማንንም ሰው ጦርነት መክፈት መጀመር የለበትም ይላል ግን እዛ ውስጥ ግን ጦር ይዞ አንዱ ቢመጣ ግን ለመከላከል ለመዋጋት አይከለክለንም እና ልክ እንደዛ አበሻንም በክብር መልኩ አትጀምሩ ከነሱ ጋር ጦርነቱን አትጀምሩ ብለዋል ጦርነት መጀመርማ አይቻልም ከማንም ጋር እኮ በእስልምናው ክልክል እኮ ነው ጦርነት እንደ ዝም ብሎ ይጀምራል بدأنا القتال في المسجد الحرام نرد على هذا القتال اثيوبيا دولة كبيرة نسبيا ኢትዮጵያ ትልቅ ሀገር ናት ምንም ቢሆን مساحتها حوالي 1.1 مليون كيلومتر مربع موجودة ሌላው ቀርቶ ስፋቷ 1 ሚሊዮን ኪሎሜትር ኪዩብ ኪሎሜትር ስኩዌር ነው شرق افريقيا سكانها كتير 126 مليون مواطن ودي ህዝቦቿም ብዙ ናቸው ከ126 አካባቢ ሚሊዮን ደርሰዋል الدولة رقم 2 في افريقيا بعد نيجيريا نيجيريا ቀጥሎ በአፍሪካ ሀገር ትልቅ ቁጥር ያላት ሀገር ናት عندها حدود مع 3 دول عربية 3 የአረብ አገሮች ጋራ ትዋሰናለች في الغرب حدودها طويلة مع السودان አንደኛው በጣም ረጅሙ በምዕራብ በኩል ያለው የሱዳን ክልል ነው وفي الشرق ليها حدود مع الصومال وجيبوتي ሌላው በሶማሌና ከጅቡቲ ጋር ያለው ነው እንግዲህ 3 عرب አገሮች ማሻአላህ الاثنين طبعا من الدول العربيه المنضمين لجامعه الدول العربيه وليه حدود ثانيه في الشمال لها حدود እነዚህ አገራት እንግዲህ ሶስቱም ሶማሌም ጅቡቲም ሱዳንም የአረብ ሊግ አባል ናቸው مع اريتريا في الغرب ليها حدود ثانيه غير السودان مع جمهوريه جنوب السودان اللي طبعا دلوقتي منفصله عن السودان دوله لوحدها ሌላው ደቡብ ሱዳንና ኤርትራ ናቸው እነዚህ ያው አረቦች አይደሉም وفي الجنوب ليها حدود مع كينيا ሌላው በደቡብ ሌላ ደግሞ ከኬንያም ጋር ትዋሰናለች
وبيمر من داخلها النيل الازرق، وده موضوع مهم جدا. النيل الازرق احد الرافدين الرئيسيين لنهر النيل. عنده የናይል የሙር ነው የሚለው እዚህ ጋር የውሸት የንቡዕ ነው መሆን ያለበት። ምን ማለት ነው? ይመነጫል እና ያልፋል፣ ሁለቱ ይለያያሉ። የሰማያዊ ውሃ ወይም ጥቁር ናይል ያልፋል በኢትዮጵያ ውስጥ النيل الازرق والنيل الابيض. النيل الازرق بيجي من بحيره اسمها بحيره تانا ከጣና የሚመነጭ የሆነ ውሃ ነው في اثيوبيا، والنيل الابيض بيجي من البحيرات الكبرى في وسط افريقيا. ሌላው ከአፍሪካ ከመሃል አካባቢ بفيكتوريا هيك بكل يمين. النيل الابيض بيعدي عبر الدول اللي موجوده في وسط افريقيا منها اوغندا، وبعد كده يدخل على السودان، جنوب السودان، ثم ያኛው ከዩጋንዳ በኩል ምናምን የተለያዩ አፍሪካ ሀገሮችን ነካክቶ ወደ ሱዳን ይመጣል። ይሄኛው السودان وبعد كده يوصل مصر. اما النيل طبعا هو بيوصل لحد الخرطوم، وبعد كده بيتحد بقى مع النيل الازرق عند الخرطوم. النيل الازرق ده جاي كله من اثيوبيا. النيل الازرق ده بالنسبه لنا سمربات አሁን ይሄ ጥቁር አባይ ወይም እኛ እነሱ ሰማያዊ ውሃ ሚሉት ግን ከኢትዮጵያ ነው እንዳለ የሚመነጨው። ይሄንን ማውራት መጀመሩ የህዳሴ ግድብ ትልቁ የሆነ አንዱ ድል ነው። የህዳሴ ግድብ ድል እንደው ከምንም ነገር ቀርቶብን የናይል መመንጫው ቦታ ለዓለም ወደው ሳይሆን በግድ እንደዚህ እንዲያወሩት ሆኗል ማለት ነው። በፊት ቪክቶሪያ ብቻ የሚሉ የነበሩት ሰዎች እኔ እንኳን ስለ ህዳሴ ግድብ ምናምን ማውራት ከጀመርኩ ጀምሮ በጣም መጀመሪያ አካባቢ ላይ በጣም ይጠነቀቁ ነበር። በፍጹም ጣና ሐይቅ ምናምን እንደዚህ በፍጹም አይሉም። በኋላ ላይ የግዳቸው مهم جدا. النيل نهر النيل بتاعنا في مصر 68% من الميه بتاعته جايه من النيل الازرق، و32% جايين من النيل 85% بلاي يونو كطقور الابيض. فبالنسبه لنا النيل الازرق هو الاساميه بس او اقل جايين من الابار بقى. ስለዚህ ሁሉም ከሁሉም የበለጠውና ወሳኙ ለኛ ጥቁር አባይ دون تشاور مع مصر، وده مخالف للاتفاقيات والمعاهدات. ሌላው እንግዲህ ይሄ ዝባዝንኪያቸው ነው። ኢትዮጵያ የህዳሴን ግድብ የሰራችው ከኛ ጋራ ሳትስማማ ነው። كان اواخر القرن التاسع عشر كان عنده اطماع كبيره جدا انه يوصل لحد الخرطوم حتى، وانه يحتل የሚታወቀው የኢትዮጵያ ፍላጎት ከድሮ ጀምሮ በጣም ሰፊ ነው። ከዛ ውስጥ ዳግማዊ ምኒልክ እስከ ካርቱም ድረስ ለመግዛት የሄዱበትን ርቀት ይነገራል። اطماع اثيوبيا في السودان قديمه جدا جدا من ايام الامبراطور منلك الثاني اللي هو كان اواخر القرن التاسع عشر. ዳግማዊ ምኒልክ እስከ እንትን ድረስ እስከ كان عنده اطماع كبيره جدا انه يوصل لحد الخرطوم حتى، وانه يحتل ولايه القضارف كلها. قضارف متبالوان اگر بمولو وروات نبره ويم ليوروا يسمو نبر. واصطدمت اطماعه مع المحتل الانجليزي. الانجليزي كان محتلين السودان. كذا كانجليز جاجو غار تنش سلال تسمامو. واضطر في النهايه انه يعمل اتفاقيه مع الانجليز لترسيم الحدود ما بين اثيوبيا والسودان، وراحت منه ولايه القضارف اللي كان عايزها، لكن خد كذا انجليزوች ያው قضارفن ነጥለው ወይም ወስደውበት ሌላውን ሰጡት ነው። بعض الولايات اللي هي مش من حقه اصلا زي بني شنقول مثلا. ለምሳሌ ሐቃቸው ያልሆነ የራሳቸው ከሱዳን ላይ የወሰዱት ለምሳሌ ቤኒሻንጉል አለ ይችላል። بني شنقول ديت ولايه في شمال غرب اثيوبيا قريبه جدا على حدود السودان، وفي በሱዳን በሰሜን ምዕራብ በኩል ከኢትዮጵያ ማለት ነው ያለ ቦታ ነው። የሱዳን ነበር ኢትዮጵያ የወሰደች مناجم ذهب على فكره، عشان كده كان عايز በብዛት ይሄን ቦታ ደግሞ ለመውሰድ ዋና ዳግማዊ ምኒልክ የፈለገበት ዋና ምክንያት ይላል የፈለጉት ያ አካባቢ ላይ በጣም የወርቅ ሀብት ያለው በመሆኑ ነው ይላል። እንግሊዞች ወርቅ አይፈልጉም ማለት ነው። ياخده وسابها له الانجليز. كان في تعاطف انجليزي مع الامبراطور منلك، ምክንያቱም እንግሊዞች ከምኒልክ ጋራ ጥሩ ግንኙነት ስለነበራቸው ነው ምናምን ይለናል። فادوها له، وهي بني شنقول دي اللي بنى فيها سد النهضه. አሁን ደግሞ ቤኒሻንጉል ማለት የህዳሴ ግድብ የተገደበበት ቦታ ነው።
فدي اصلا ارض ما هيش اثيوبيه لكن انضمت لاثيوبيا. ايه بفصوم የኢትዮጵያ መሬት ያልነበረ አሁን ግን ወደ ኢትዮጵያ የገባው ነው። ومع ذلك مع انه واخد اراضي مش من حقه الا ان هو كان عنده الرغبه ان هو يتعدى على اراضي جديده موجوده في السودان. ሁሉ ግን ገና አዲስም ሌላ ብዙ መሬት ከሱዳን ላይ መውሰድ የሚፈልጉበት ሁኔታ ሁሉ ነበር። عديت ديت كانت ما بين الاخذ والرد لحد سنه 57 1957 زادت التعديات قوي خاصه في اقليم اسمه الفشقه جوه اقليم القضارف او ከዛ በኋላም የተለያዩ ሙከራዎች ተደርጓል። ፈሸጋ አካባቢ ላይ የሆኑ መሬቶች ለመያዝ ምናምን ነው የሚለው ولايه القضارف وما زالت بتاخذ لحد دلوقتي. እስካሁን ድረስ ኢትዮጵያ መሬት እየወሰደች ነው። الجيش السوداني بيدافع احيانا ويحمي احيانا واحيانا ثاني አንዳንዴ የሱዳን ወታደር ሄዶ ያስለቅቃል ግን መልሳ ደግሞ ተወስድበታለች። قفلت الامر وبتاخذ الاثيوبيا اجزاء منه. وكمان اثيوبيا ግን ስለ ሐላይብ ሸላቲ ምናምን አናወራም። የግብጽ ደግሞ የወሰደችው ከሱዳን ምናምን በጣም ሰፋፊው ምናምን እሱ አይወራም። بتحاول التغلغل في داخل السودان سياسيا وطبعا مستغله الاضطرابات الاخيره اللي موجوده في السودان وبتحاول تدعم حميدتي قوات الدعم السريع بطرق وبتحاول انها توصل مع البرهان بطرق سياسيه خبيثه جدا. አሁን ከሱዳን ጋር ደግሞ የተለያየ በጣም ሸረኛ የሆነ ፖለቲካ ትጫወታለች። አንዴ ሐሜቲን ትደግፋለች፣ አንዴ ደግሞ የሰላም ስምነት ነው መፈልገው ያለች ከቡርሃንም ጋር ትሞዳሞዳለች። እንዲህ ያለች ነው የምትጫወተው አሁንም ነው። في داخل السودان منذره بخطر شديد على السودان. بالنسبه للصومال كنا كلنا شفنا الاتفاقيه اللي عملوها مع ارض الصومال سومالي لاند. በሶማሌ በኩል ሰሞኑን ያየነው ስምነት ሁላችንም እናቀው ነው። ከአርድ ሶማል ወይም ከሶማሌላንድ ጋር ያደረጉት ስምነት which is مصر حاولت ولم تنجح فيه نفس الشيء ማለት ራሱን ሙከራ ግብጾች ሞክረው አልተሳካላቸውም። ይሄን አውርተናል። وارض الصومال اصلا منفصله عن الصومال والانفصال ده غير رسمي وغير معترف به عالميا وراحت يا ሶማሌላንድ ደግሞ ከሶማሊያ መውጣት ህጋዊም አይደለም። ማንንም ሰው ደግሞ ቅናም አልሰጣውም። اثيوبيا اتفقت مع ارض الصومال اللي هي ኢትዮጵያ ከሶማሌላንድ ጋር منفصله عن الصومال الصومال اقليم جوبلاند فاحتلت منها بعض المطارات وطبعا ده بينذر برضو بتصعيدات. ሌላው ባለፈው ጊዜ እንግዲህ ግብጽ በመከረችበት ጊዜ ጁባላንድ ሄደው ኤርፖርቱ እንዴት እንደያዙት ምናምን እናቃለን። የኢትዮጵያ ወታደር እንግዲህ ይሄን ሁሉ ያደርጋል ሶማሌ ውስጥ ገብቶ مش لطيفه وخاصه ان الجيش متوتر بشكل كبير جدا. ومصر طبعا التعدي عليها بالسد النهضه المعروف قصته احنا ممكن نفرد. ግብጽ ላይ ደግሞ የተላለፈችው ድንበር የተላለፈችባት ብለን ካሰብን የህዳሴው ግድብ ጉዳይ نهر النيل خطيره جدا بدون اتفاقات المفروض تكون مؤثره. فدي مشاكل. وعندنا مشاكل الرقعه الزراعيه لان السد النهضه ممكن ياثر على الرقعه الزراعيه في مصر. ሌላው የህዳሴ ግድብ አሁን ወደ እርሻ ሊገባ ይችላል። ስለዚህ በእርሻችን ላይ ከፍተኛ የሆነ አደጋ ሊያደርስም ይችላል ይላል። እኛ ማረስ የለብንም እነሱ ማረስ ይችላል። ده احنا مش مراجعين البنيه الهندسيه بتاعته ومش مراجعين التربه المبني عليها بيقولوا التربه. ሌላው ይሄ ዝባዝንኬ ወሬያቸው ነው። مش مراجعين التربه ምናምን ይሄ አፈሩን በደንብ አላጠኑትም። ስለዚህ አደጋ ሊፈጠር ይችላል ምናምን ይሄ ያ ማነው ፋሩቅ አልባዝ የሚባለው ሙሐውሺን من المصريين ያላቸው አይነት ማለት ነው። ሰው አይሞራቸው ወፈፍ ያሉ እነሱ ካልሆኑ በስተቀር እንደዚህ አይነት ትልቅ ግድብ ያውም እንደ ሳሊኒ አይነት ካምፓኒ ዝም ብሎ ሊሰራው አይችልም እያለ ሲነገር بشكل كبير جدا جدا. ممكن نفرد له ان شاء الله حلقه نتكلم عليه. በዚህ ጉዳይ ላይ ለብቻው የግድቡ ክፋት ጥፋት ምናምን ብለን ራሱን ደግሞ የቻለ አንድ ፕሮግራም እንሰራለታለን ይላል። وضع اثيوبيا الجغرافي والسياسي والاقتصادي بيرفع من درجه طمعها. የኢትዮጵያ የጂኦግራፊዋ የጂኦፖለቲካዋ ምና አቀማመጥ በጣም ፍላጎቶቿን ከፍ ያደርገዋል በጣም በብዙ ነገሮች ላይ። اطماع اثيوبيا لن تنتهي. ስለዚህ ፍላጎቶቿን ሊያቆሙ አይችሉም። በጣም ብዙ ነገር የሚያስፈልጋት ሀገር هذه المنطقه لان عندها مشاكل معقده مركبه مستمره دائمه. ምክንያቱም ቋሚ የሆኑ በጣም ወሳኝ የሆኑ ችግሮች አሉባት في داخل اثيوبيا. اولا اثيوبيا هضبه. አንደኛ ተራራማ ናት።
هضبة فالزراعة لها صعبة. በጣም የእርሻ ምናምን ስራ በጣም ከባድ ነው በሷ اراضي السودان منبسطة اراضي مصر منبسطة الحمد لله الدنيا የሱዳንና የግብጽ መሬት ግን ቀጥ ያለ ነው አልহামዱሊላህ ምናምን عندنا فيها امكانية زراعة بشكل جيد جدا. اثيوبيا مش كده እኛ ጋር እንደፈለግን የመዝራት እድል አለን እነሱ ጋር ግን ያ የለም ስለዚህ እንለዋወጣለን ውሃ ከሰጠናቸው እነሱ ደግሞ እርሻ ያመጣሉ اثيوبيا هضبة عالية فالزراعة فيها معقدة جدا مع ان فيها ميه كتير لكن ما فيش ውሃ ብዙ አላት ያመነ ነው ውሃ ብዙ አለን ግን የእርሻ ቦታ ግን ብዙ የላትም ነው امكانيات الزراعة عالية وبعدين مكتظة بالسكان 126 مليون ሌላው ህዝብ ብዛት አለባት ይሄ ራሱ አንድ ችግር ነው በጣም ጥሩ ነው የሚነግረን ነገር ለኛ ግብአት ነው فعدد بشر كتير محتاجين طاقات اقتصادية كبيرة عشان تكفيهم يعني ስለዚህ እነዚህ ሰዎች በጣም ብዙ ስለሆኑ የኢኮኖሚ ደግሞ ፍላጎታቸው በጣም ከፍ ያለ ነው ለዛ ነው ግድብ ምንገድበው ስለዚህ ይሄንን ማወቅ ነበረበት እንዴት እንደሆነ አላውቅም الجيش الاثيوبي متوسط القوة يعني ما هوش قوي بدرجة يعني مخيفة ولا هو ضعيف هو يا إثيوبيا ወታደር እንደው ቢናቅ አይደለም ደግሞ በጣም ይፈራም አይደለም ማከለኛ ነው ማለት እንችላለን ይላል رقم اي دكاما ምናምን ከሚሉት ትንሽ ተሻለ ማለት ነው 5 على افريقيا بعد مصر والجزائر ምናልባት በአፍሪካ ካየነው አምስተኛ ኃይል ልንለው ምንችል ነው ከእስራኤል ማን ነው ከግብጽ ከአልጄሪያ ከመሳሰሉት جنوب افريقيا ونيجيريا ከደቡብ አፍሪካና ከናይጄሪያ ቀጥሎ ማለት لكنه اقوى نسبيا من الجيش السوداني وخاصه مع الاضطرابات اللي حاصله في السودان واقوى كتير من الجيش الصومالي ከሱዳንም ከሶማሌም ከምናምን ወታደሮች ግን ምንም ይወዳደር አይደለም በጣም ጠንካራ ነው وبالتالي توسعه في المنطقه ممكن يكون في شيء من الخطور ስለዚህ በአካባቢው ላይ ለስፋፋ ካለ ወይም የሆነች ነገር ላድርግ ካለ በጣም ከባድ ነው واثيوبيا بلد فقير جدا جدا وبالتالي برضو ኢትዮጵያ በጣም ደሃ ሀገር ናት በጣም ሚሊዮን ደጋግሞታል اطماعه مش هتنتهي هو محتاج ስለዚህ ፍላጎቱ በጣም ያልቅ አይደለም ህልማቸው ጥማታቸው በጣም ሰፊ ነው اموال وخاصه ان هو بلد حبيس በዚህ ላይ ዝግ ሀገር ከመሆኑ ጋራ دي نقطة تانية حبيس يعني ይሄ በጣም ወሳኝና ትልቁ ጉዳይ ነው ኢትዮጵያ ዝግ ሀገር ከባህር በር ምንም የሌለው ሀገር መሆኑ ነገሩን የበለጠ ያከብራል هي ملوش حدود على البحر ምንም አይነት ወደ ባህር የሚወጣበት لا واصل للمحيط الهندي ولا واصل للبحر الأحمر ወደ ቀይ ባህር ወደ ህንድ ውቅያኖስ መድረስ بالتالي هو لازم يتصرف مع الدول اللي حواليه ويضغط عشان يعرف يوصل لميناء يصرف بيه منتجاته الاقتصادية ስለዚህ የግድ በአካባቢው ላይ ከዛም ከዚህም ብሎ መውጫ ማግኘት አለበት ይሄ ነው አንዱ የጥማቱ ሂደት وهو يعتبر القاعدة المسيحية الرئيسية في أفريقيا بأفريقيا ደግሞ የክርስቲያን መናገሻ ደግሞ ነው عشان كده ليه مدد من أوروبا وليه مدد من الغرب ስለዚህ ከአውሮፓም ከምዕራቡም ዓለም ከመሳሰሉትም እንትን ያገኛል ከአሜሪካም እርዳታ ያገኛል وليه علاقات مع الكيان الصهيوني ودي ممكن برضو نفرد لها حلقة علاقات مع كيان الصهيوني كصهيوناويان ደግሞ እንትን ጋር በጣም ግንኙነት አለው ይለናል لكن أكبر العلاقات هي المصرية በደንብ አድርገን ተንትነናል እንዴት አድርገው ከግብጽ ጋር ያለው ግንኙነት ከኢትዮጵያ የበለጠ የጠነከረ መሆኑን አንደኛ በውል የታሰረ ነው በካምፕ ዴቪድ የውል ስምነት ነው الذي اتفق مع كيان الصهيوني هم مصر عندهم اتفاقية مكبلة ما شاء الله تماما إثيوبيا لم تعمل أي اتفاق مع إسرائيل كإسرائيل قال إثيوبيا سمنت اللاتم إيه إنه باربنيا ساورين بروني سمنت كما درجة بنقد درجة سنمتا بتأم كفتنيا يونا بر بعمت اسك 30 بليون دولار يميدرس بر بمهكلاتشو زوري درجال الناس بتنشو 7 بليون تون من ده 7 بليون متر كيوب ጋዝ የተፈጥሮ ጋዝ ይገዛሉ ከእስራኤል ይሄ በ2000 እንግዲህ 10 አካባቢ ነው ስምነቱ የተደረገው ለ15 አመት ግን ከዛ በኋላ ጨምሯል አሁን እንዳልነው ከ313 ካምፓኒ ደግሞ ወደ እስራኤል ይሄዳል ያ ማለት እስራኤል ራሷ ድርጅቷን
ግብጽ ውስጥ አድርጋ በርካሽ እጅ እየሰሩ ወደ ራሳቸው ሀገር ይልካሉ ማለት ነው فوضع اثيوبيا بيقول ان اطماعها مش هتنتهي لن ስለዚህ የኢትዮጵያ ፍላጎት ወይም ጥማት የሚያልቅ አይደለም ግዴታ ጥማቷን ማግኘት አለባት لن ተጣጣት መርካት አለባት ኢንሻአላህ تنتهي وبالتالي محتاج نجابه الموقف بشيء من الوضوح اولا ስለዚህ ከጉዳዩ ጋር የግድ በጣም ግልጽ ሆነን ከዚህ ጥማቷ ጋራ መጋፈጥ መታገል መጋጋጥ አለብን ነው الملف الاثيوبي اولويه كبرى ስለዚህ የኢትዮጵያን ጉዳይ ሁሉ ጊዜ እንግዲህ ይሄ ሰውዬ የሃይማኖት መምህር ነው አስቡት ራግብ አስርጃኒ ሼክ ነገር ነው ወይም የሃይማኖት መምህር ነው አስቡት የሃይማኖት መምህር እኛ ግን በናይል ጉዳይ ምናምን ስናወራ አንዳንድ ምስኪን ያውም እዛ ምንድነው እረኝነት እየሰራ ሳውዲ እንዴት حرام تعمل ፖለቲካ ይለጃል ፖለቲካ ማውራት ክልክል ነው እንዴት ኡስታዝነቱን ሊነጥቅ ይፈልጋል ይሄው ሸሆች ሁሉ ኹጥባ ላይ ሳይቀር እነ ሸህ ክሽ እነዚህ እነ ረስላን ምናምን ይባሉ ሸሆች ሁሉ ሳይቀር ኹጥባቸው በሙሉ ስለ ህዳሴ ግድብ ነውና እንዴት እንደማይነቃ የኛ ምስኪን እኔ ያስቀኛል ይገርመኛል በጣም ይገርመኛል من اهم الملفات اللي بيواجهها العرب بشكل عام والمسلمين بشكل عام ስለዚህ አረብና ሙስሊም ከኢትዮጵያ ጋር በተያያዘ የዚህ ናይል የህዳሴ ግድብ ጉዳይና የኢትዮጵያ አጠቃላይ እንደ ችግር በጣም አድርጎ ሊያያት ይገባል ይሄ ማለት አሁን በሚናገረው ንግግር እኛን ረስተዋል ሙስሊሞችን ረስተዋል አሁን ሲያወራ አረብና ሙስሊም አለ አረብና ሙስሊምን ለመጫን የተፈጠረች የክርስቲያን ሀገር ናት ይላታል አሁንም ስለዚህ እኛ ማሳየት ያለብን እንደ ሙስሊም ላ ከላ ወላ በል ከذبت ኢትዮጵያ እስላሚያ ወነስራንያ ኢትዮጵያ የክርስቲያንም የሙስሊምም ሀገር ናት በግማሽ ያው በጣም ቁጥራቸው ሃኢል በጣም ብዙ ሆነ የኢትዮጵያ ሙስሊሞች ቁጥር ብቻ ሱዳንን ይበልጣል ሶማሌና እነዚህ ትናንሾቹንማ ይውጣቸዋል ጭራሽ እነዚህ ገልፍ ሀገር ምናምን ይባሉት በሙሉ ሳውዲን ጨምሮ ምናምን ተጠቅልለው አንድ ላይ የኢትዮጵያን ሙስሊሞች ያክላል ቁጥራቸው ስለዚህ ይህንን ማወቅ መቻል አለባቸው መንገር አለብን በደንብ